ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? በጉብኝት ሰዓታችን እንገኛለን። በዛሬው የጉብኝት ሰዓታችን ከስቱዲዮ ወጣ ብለን አየር ጤና አካባቢ ነው የምንገኘው። አየር ጤና አካባቢ ዛሬ አዲስ ነገር አለ። በተለይም ደግሞ ሞን ሪል ስቴት ብዙ ግንባታዎችን በመገንባት የሚታወቀው ሪል ስቴት ማለት ነው ዛሬ ለደንበኞቹ ሰርቶ ያጠናቀቃቸውን ሱቆች ያስረክባል። እዛ ፕሮግራም ላይ ነጃሽ ቢዝነስ እንዲገኝ ተጋብዟል። ፕሮግራሙ ምን ይመስላል የሚለውን ማስቃኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋበዝኳችሁ። ተከታተሉ። ሰላም ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ። እናመሰግናለን። እንኳን ደህና ቆያችሁን። እንታወቅ። ኤፍሬም እባላለሁ፣ የድርጅቱ ዋና ስራ አስኪያጅ ነኝ። እሺ አቶ ኤፍሬም፣ እንግዲህ ዛሬ ሞን ሪል ስቴት ለየት ያለ ፕሮግራም አዘጋጅቷል ተብለን መተናል። ፕሮግራሙ ያው እንደሚታወቀው የንግድ ሱቆችን ጨርሰን አጠናቀን ያንን የምናስረክብበት ቀን ነው። ከዚህ ጋር በተያያዘ እሱን በተመለከተ ነው ፕሮግራም ያሰናዳ ነው። እባክሽን እንድታደሚ። አመሰግናለሁ። እሺ እንኳን ደህና መጣሽ። ያው እንደምታየው ይሄ የሞን ሪል ስቴት ጎልደን ቪሌጅ ኮምፓውንድ ነው። እዚች ጋራ አምስቱም ህንፃዎች ያለበት አጠቃላይ ፕላናችን ነው የምትመለከችው። የንግድ ማዕከሉ አሁን ያለንበት ዛሬ የተመረቀው እዚች ጋራ የምትመለከችው ነው። ታች ያለው ከላይ ያለው አፓርትመንቶች ናቸው። ከሱ ጎን ያሉት ደግሞ በተመሳሳይ ሁኔታ ሌሎች ሞን ሪል ስቴት የሚገነባቸው ወይንም እየገነባቸው ያሉት የተለያዩ ህንፃዎች ናቸው። ቢዝነስ የሚባሉ ህንፃዎች አሉት፣ የአፓርትመንት ህንፃዎች አሉት። መሀል ላይ ደግሞ አጠቃላይ ኮምፓውንዱ የያዛቸው ፋሲሊቲዎች ጭምር የምንመለከትበት ሁኔታ ነው ያለው። እዚህ ጋራ በተመሳሳይ ሁኔታ ግንባታ እያካሄድንበት ያለው አሁን ካለው ግንባታ ጎን ላይ እየተሰራ ያለ ግንባታው የሚያሳየው ህንፃ ነው። ግሪን ኤሪያው እዚህ ጋራ እንደምታየው በጣም ሰፊ ቦታ ነው ያለው። በጣም ብዙ ጊዜ እንደውም የቦታ ጉዳይ ይነሳል። ጠባብ ነው የሚሆነው፣ ሰፊ ለልጆች መጫወቻ አይኖርም ይባላል። ግን ሞን ላይ ደግሞ ብዙ ያየው ነው። በትክክል እዚህ ጋራ የምታዩ ግሪን ኤሪያ ራሱ ኖርማሊ ለኮምፓውንዱ ነዋሪዎች የተለያዩ ፋሲሊቲዎችን የምናቀርብባቸው ኤሪያዎች ናቸው ያሉት። አንደኛ በህንፃዎቹ መካከል ያለው ጥበት ብርሃን እንዲያገኝ ጭምር የተሻለ በመሀል ርቀት እንዲኖር አድርገናል ብለን አንዱ የተናገርነው በዚህ ሁኔታ እዚች ጋራ ፕላኑ ላይ የሚያሳይበት ሁኔታ ነው ያለው። ቢዝነሶች ሌሎችንም አጠቃላይ ግንባታው የያዙትን ፋሲሊቲዎች እዚህ ጋራ እንደምናየው እንትን አድርገናል። ይሄው ሁሉ የምትመለከተው ግሪን ኤሪያው ነው። ይሄ ሌላ ህንፃ ራሱ ያስገነባል። በትክክል ኦልሞስት ወደ ግማሽ የሚባለው የጋራ መገልገያ ነዋሪው ወይንም የኮምፓውንዱ ነዋሪዎች የጋራ አገልግሎት መገልገያ እንዳይኖራቸው ለማድረግ ታቅዶ የተሰራበት ሁኔታ ነው ያለው። እዚህ ጋር የምታያት G+5 የተባለችው ሙሉ የንግድ ማዕከል አገልግሎት የሚሰጠው ተብሎ አንዱ እንትን የተባለበት ከላይ እንደ መናፈሻም አለው። በትክክል ኢንጆይ የሚያደርጉበት ነዋሪዎች ጭምር የራሱ የሆነ መናፈሻ ነው ያለው። በሁለቱም ዳይሬክሽን ላይ መንገዶች ያሉት ፋሲሊቲ ነው ያለው። ከዛም ባለፈ እንግዲህ ሞን ሪል ስቴት ለየት የሚያደርገው የተለያዩ የሃይማኖት ተቋማት፣ ትምህርት ቤቶች፣ ለልጆችም እንደዚህ መጫወቻ ኦፕን ኤሮችም አሉት ተብያለሁኝ እና እዚህ ቢልዲንጎች ላይም እንዴት ነው አለው የሚለው እናንሳው። አዎ ኖርማሊ ይሄ ኮምፓውንድ ነው። ነዋሪዎች በዚህ ኮምፓውንድ ውስጥ ይኖራሉ። የመገበያያቸው ወደ ሩቅ መሄድ ያስፈልጋቸው፣ የሚገበያዩበት እዛው ነው ያለው። ልጆቻቸውን ለማዝናናት ሌላ ቦታ መሄድ ሳያስፈልጋቸው እዚህ ኮምፓውንድ ውስጥ እያሉ ልጆቻቸውን የሚያዝናኑባቸው ሂደቶች አሉ። መናፈሻዎች አሉት። እንደዚሁም የጤንነታቸውን ለመጠበቅ የጤና ስፖርት የሚሰሩባቸው ማዘውተሪያዎችም ጭምር ያሉበት፣ ዋና የመሳሰሉት። ከዛ ባሻገር ደግሞ ውሃ ራሱን ችሎ የከርሰ ምድር ውሃ ሁሉ ያለው እንትን ነው ቪሌጅ ነው የገነባ ነው ያለው። በትክክል ኢቭን ማብራትን በተመለከተ የማይቋረጥ አገልግሎት ለመስጠት ጄኔሬተሮች ጭምር የተገጠመለት ኮምፓውንድ ነው ያለው ማለት ነው። ከዛ ባሻገር አንዱ ኮምፓውንዶች ላይ ትልቅ ችግር የሆነው የመኪና ማቆሚያ ነው። የመኪና ማቆሚያ እያንዳንዱ ነዋሪ በኮምፓውንድ ውስጥ ባለ አንድ መኝታም ይሁን ባለ 3 መኝታ ያለው
ከስር ቤዝመንት ላይ የመኪና ማቆሚያ አለው። ሁሉም የየራሱ አለ። በጣም አሪፍ ነው። በዚህ ደረጃ ተዘጋጅቶ ነው ኮምፓውንድ ግንባታውን እያከናወነን ያለንበት። ስለዚህ ሞኖ ሪል ስቴት ቤት ገዝቶ የሚኖር ሰው ሱቅም እዛው ነው፣ ትምህርት ቤትም መዝናኛውም እዛው አለ። ከዚህ ሰፈር አይወጣም ማለት ነው። በትክክል ያ አጋጣሚ ሆኖ ደግሞ እኛ የገነባንበት ኤሪያ ላይ በቅርብ ርቀት የሃይማኖት ቦታዎች አሉ። የተለያዩ ሃይማኖት ተቋማቶች የሚገኙበት ነው። የሕክምና ተቋማቶች፣ ትላልቅ የመንግስት ሆስፒታሎችም የግል ሆስፒታሎችም በቅርብ የሚገኙበት ነው። ባንኮችም፣ ትምህርት ቤቶችም የመሳሰሉት ማህበራዊ አገልግሎት የሚሰጡ ተቋማቶችም በቅርብ ርቀት የሚገኙበት ሁኔታ ስለሆነ በጣም የተሻለ ፋሲሊቲ ያለው ኮምፓውንድ ነው እየገነባን ያለ ነው። በጣም አሪፍ አማራጭ ነው። እንግዲህ ተመልካቾችም ሳያልቅ የመጣችሁ ግዙ ለማለት እንወዳለን። ትክክል። እንግዲህ ያው ኮምፓውንዶቻችንን አስተዋውቄሻለሁ፣ ያሉትን ፋሲሊቲዎች አለ። ዛሬ ደግሞ ከምንም በላይ ቃላችንን ጠብቀን ሱቆች የምናስረክብበት ፕሮግራም መርሃ ግብር አዘጋጅተናል። ስለዚህ ወደዛ ልጋብዝሽ። ደስ ይለኛል። እባክሽን። የተከበራችሁ የሞኖ ስቴት ባለቤቶች፣ የተከበሩ የሞኖ ስቴት ዋና አማካሪ ክቡር አቶ ጀማል ኢብራሂም፣ የተከበሩ የኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ ክቡር አቶ ዘላለም አበበ፣ ተወካይ አቶ ቶላ አብደታ፣ የተከበሩ የአየር ጤና አካባቢ ፖሊስ ጣቢያ አዛዥ ኮማንደር ደረጀ መሐመድ፣ የተከበራችሁ ውድ የሞኖ ስቴት ደንበኞቻችን፣ ኮንትራክተሮች፣ አማካሪዎች፣ ሰራተኞቻችን እንዲሁም የተከበራችሁ እንግዶች ሁሉ በቅድሚያ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በድርጅቱ ስም ልባዊ ምስጋናዬን ማቅረብ እፈልጋለሁ። ዛሬ በዚህ ቦታ ተሰብስበን የምናከናውነው የንግድ ሱቆች ማስረከብ መርሃ ግብር ለድርጅታችን ሞኖ ሪል ስቴት ታላቅ ኩራት የሆነ ክስተት ሲሆን ለክቡራን ደንበኞቻችንም የእምነትና የተስፋ ማረጋገጫ ነው። ድርጅታችን ከተመሰረተበት ከ2015 ዓመተ ምህረት ጀምሮ በሪል ስቴት ልማት ዘርፍ ታማኝነትን፣ ግልጸኝነትንና ጥራትን ዋና መርሆ አድርጎ እየሰራ መጥቷል። በዚህም የመኖሪያ አፓርታማና የንግድ ሱቆች ፕሮጀክት ውስጥ በድርጅታችን የተከናወኑ ስራዎች ይህን እውነታ በግልጽ ያሳያሉ። እነዚህ ስራዎች የፕሮጀክት እቅድና አስተዳደር፣ የመሬት ዝግጅት፣ የግንባታ ዲዛይንና አፈጻጸም፣ የጥራት ቁጥጥር፣ የጊዜና ወጪ አስተዳደር እንዲሁም የሰው ኃይል አያያዝን በሙሉ ያካተቱ ናቸው። በድርጅቱ ባለቤቶች የቅርብ ክትትልና ፈጣን ውሳኔ ሰጭነት ስራውን በተቀናጀ አሰራር እየተፈጸመ መሆኑ ፕሮጀክቱ ከታቀደ ጊዜ ቀድሞ በተጠበቀው ጥራት እንዲጠናቀቅ አስችሏል። በአየር ጤና ሳይት በምንገነባቸው የጎልደን ቪሌጅ ፕሮጀክት ከ5 ቢሊዮን ብር በላይ ዋጋ ያለው ታላቅ ፕሮጀክት በኃላፊነት እያከናወንን እንገኛለን። ይህ ፕሮጀክት የህንፃ ግንባታ ብቻ ሳይሆን የደንበኞቻችንን ተስፋ፣ የድርጅታችንን ታማኝነት እና በሀቅ በስነ ምግባር ላይ የተመሰረተ አሰራር መገለጫ ነው። በተለይ ሞኖ ሪል ስቴት ለደንበኞቹ የገባውን ቃል በተግባር በመፈጸም ግንባታውን በጥራት ብቻ ሳይሆን ከተወሰነው ጊዜ ቀድሞ ማጠናቀቁን በኩራት ለክቡራን ደንበኞቻችን እንገልጻለን። ይህ እንዲሆን ደግሞ ከኛ የስራ ባህልና ለደንበኞቻችን ያለን ክብር ግልጽ ማሳያ ነው። እንዲሁም ከክቡራን ደንበኞቻችን የምንሰበስበውን ገንዘብ በሙሉ በዚህ ፕሮጀክት ላይ ብቻ በመዋል ግልጸኝነትና ታማኝነት ያለው አሰራር እንከተላለን። ይህ የፋይናንስ አስተዳደራችን ደንበኞቻችንን ከማንኛውም ስጋት ነፃ እንዲሆን ያግዛል። ሞኖ ሪል ስቴት እንደ ድርጅት ሀቅን መጠበቅና ስነ ምግባርን መከተል ዋና መርሃ ግብራችን አድርገናል። በዚህ መሰረት የፋይናንስ አሰራራችንን ከነዚህ እሴቶች ጋር የተስማማ መሆኑን እናረጋግጣለን። ሀቅና ስነ ምግባርን ከመከተል አንጻር ድርጅታችን ወለድን አይቀበልም፣ አይከፍልም። የደንበኞች ገንዘብ በፍትህ በግልጽነትና በተፈቀደ መንገድ በፕሮጀክታችን ላይ ብቻ ይውላል። ይህ አቅማችንን በእምነትና በሀቅ በትክክለኛ ንግድ መርህ ላይ የተመሰረተ መሆኑን ያሳያል። ድርጅታችን ትጉና በሙያቸው የበቁ ሰራተኞች ያሉት መሆኑ ለዚህ ስኬት ዋና መሰረት ነው። በእነርሱ ትጋትና ተግባራዊ ተሳትፎ
ደንበኞቻችንን ከስጋት ነፃ ማድረግ ችለናል። ይህንንም እንደ ታላቅ ስኬት እንቆጥራለን። ከዚህ በተጨማሪ ድርጅታችን ማህበራዊ ግዴታዎችን እየተወጣ መሆኑን በኩራት እንገልጻለን። ለማህበረሰቡ የሚጠቅሙ ስራዎችን በመደገፍ ለአካባቢው እድገት አስተዋጽኦ ማድረግ የድርጅታችን ተልዕኮ አካል ነው። ወደፊት በመመልከት ድርጅታችን በአየር ጤና ሳይት ብቻ ሳይቆም በከተማችን ውስጥ በተለያዩ ቦታዎች እና ከአዲስ አበባ ውጪ በሌሎች ከተሞች ቀጣይ ፕሮጀክቶችን ለመገንባት ዝግጁ መሆናችንን ልንገልጽላችሁ እንወዳለን። ይህ የእድገት እቅዳችን ለሀገራችን ልማት ተጨማሪ አስተዋጽኦ ያበረክታል። ምንም እንኳን ዛሬ የተገናኘንበት መርሃ ግብር የንግድ ሱቆችን ለማስረከብ የተሰናዳ ቢሆንም በዚህ አጋጣሚ የመኖሪያ አፓርታማ ቤቶችን በቅርብ ጊዜ ውስጥ አጠናከን ለቁልፍ ርክክብ እንደምንገናኝ ከወዲሁ ለማሳወቅ እንወዳለን። በመጨረሻ ዛሬ በዚህ ንግድ ሱቅ ርክክብ ማስረከብ መርሃ ግብር ላይ ተገኝታችሁ ደስታችንን የተጋራችሁ ክቡራን እንግዶች በሙሉ ከልብ እያመሰገንኩ ንግግሬን አቋርጣለሁ። አመሰግናለሁ። ዛሬ የተገኛችሁ እንግዶቻችንን እድለኛ ማድረግ የሚያስችል የተለያዩ ሰርፕራይዞችም ይኖሩናል። ያው ሞን ሪል ስቴት በቤት ግንባታ በንግድ ሱቅ ግንባታ ላይ የሚገኝ ድርጅት ነው። ስለዚህ ከዚህ አንጻር እናንተን እድለኛ እና ተጠቃሚ ማድረግ የሚያስችል የተለያዩ ሰርፕራይዞች ይኖሩናል። ወደፊት ሞን ሪል ስቴት ምን አስበዋል፣ ምን አቅደዋል የሚለውንም አጭር ገለጻ ይኖረናል። የምስጋና ፕሮግራም እንደዚሁ ይኖራል። በዚህ ፕሮግራም ዛሬ እዚህ የተገናኘንበት ዋና ዓላማ የንግድ ሱቅ ለቤት ማለት ለገዢዎች ለደንበኞች ማስረከብ ስለሆነ ከዚህ ጋር ተያይዞ የሱቅ ርክክብ ይኖራል ማለት ነው እና ሞን ሪል ስቴት በንግድ ሱቅ ግንባታና በአፓርትመንት ስራ ላይ የሚሰራቸውን ስራዎች የምንጎበኝበት ፕሮግራም ይኖራል። የተከበራችሁ ውድ የሞን ሪል ስቴት ደንበኞች ስለተገኛችሁ ከልብ እናመሰግናለን። ሞን ሪል ስቴት በሪል ስቴት ኢንቨስትመንት ዘርፍ ተሰማርቶ የመኖሪያ አፓርትመንት እና የንግድ ሱቅ በመገንባት ላይ የሚገኝ ድርጅት ነው። ድርጅታችን ደረጃቸውን የጠበቁና ጊዜውን የዋጁ ምቹ የመኖሪያ አፓርትመንቶችን በመገንባት ላይ ይገኛል። ዛሬ የዚህ ፕሮግራም ዓላማ እኛን አምናችሁ ለከፈላችሁ እኛም ታማኝነታችንን ጠብቀን የመጀመሪያ ዙር ስራዎቻችን የሆነውን የንግድ ሱቅ ለደንበኞቻችን ለማስረከብ ነው። የድርጅታችን ሰራተኞችና አጋሮች ለዚሁ የመጀመሪያ ዙር ስኬት በመብቃታችሁ እንኳን ደስ አላችሁ ለማለት እወዳለሁ። መጀመሪያ የክቡር የድርጅቱ ባለቤቶች አቶ አብደላን ጨምሮ የድርጅቱ አማካሪዎች፣ የድርጅት ስራ አስኪያጆች እና የጥሪ የተደረገላቸው እንግዶች፣ የንግድ ሱቆች ርክክብ የሚደረጉ ዛሬ እንኳን ደስ አላችሁ፣ እንኳን ዛሬ ደረሳችሁ ላሉ የሞን ሪል ስቴት እንደሚታወቀው የአንዱ የመንግስት የተሰጠውን ዓላማ ከዚህ አንዱ የእድገት የሚሆነው አንዱ በዚህ ድርጅት የተለያዩ ልማቶች ላይ ተሳትፎ በዚህ ደረጃ የልማቱን እንደ ወረዳችን ያሳዩት ከፍተኛ ስለሆነ በዚሁ አጋጣሚ እንኳን ደስ አላችሁ እላለሁ። ከዚህ በመቀጠል የሞን ሪል ስቴት እንደ ወረዳችን አጋዥ ከመሆኑ አንፃር የተለያዩ እንትኖች ሲሰሩ ቆይተዋል። የዚህ ልማቱ ጎን ለጎን አጠቃላይ የልማት ላይ ተሳታፊ ሲደረጉ የቆዩበት ሁኔታዎች ነበሩ። አንዱ ከመንገድ
ስራዎች ላይ የፖሊስ ግንባታ፣ የወረዳ አስተዳደር ግንባታ ላይ ሌሎች የበጎ ስራዎች ደሃዳ ማርዳት ጎን ለጎን ሲሰሩ ነበሩ። ስለዚህ ድርጅቱ ለአንድ ዓላማ ብቻ የቆመ ሳይሆን የብዙ ዓላማ ይዞ የተነሳ ድርጅት ከመሆኑ አንፃር ከፍተኛ ወደፊት የሚጓዝበት መንገድ ያሳየ ድርጅት መሆኑ እንደ ወረዳችን መረጋጋት ይፈልጋለሁ ማለት ነው። እንደ መንግስት ትልቅ ፕሮጀክቶች ተይዞ ትልቅ ፕሮጀክቶች እየተመረቁበት ሁኔታዎች አሉ። አዲስ አበባ ውስጥ ብዙ ልማቶች የተሰሩ ነው። ስለዚህ የመንግስት ብቻ የሚሰሩ ሳይሆን በግለሰቦች በቁርጠኝነት ፕሮጀክት ተጀምሮ እንደሚያልቅ አንዱ የዛሬ ማሳያ ስለሆነ መጨረሻ ላይ የሚደረገው እንኳን ደስ አላችሁ እላለሁ። ሌላ ከዚህ የሞን ሪል ስቴት አጠቃላይ የነበሩ ዛሬ እንዳስተዳደር ተወክዬ ሲመጣ ሙሉ ከዚህ በፊትም የሪል ስቴቱ ፒኤልሲ ጎን እንደምንቆም ቀጣዩም በዚህ ደረጃ አብረን የምንቀጥል እንደሚሆን በወረዳ ስም እና በወረዳ አስተዳደር ማረጋጋጥ ይፈልጋሉ ማለት ነው። አጠቃላይ የሰላሙም ሌሎችም ተጨማሪ ልማቱም እንዲቀጥል በወረዳ አስተዳደር አብረን የምንቀጥል መሆኑ ያረጋጋጥ በድጋሜ እንኳን ደስ አላችሁ እንኳን ደስ አለን ይላለሁ። አመሰግናለሁ። ትልቅ መንደር ነው የሚመሰረተው። በርካታ ነዋሪ እዚህ አካባቢ ይገኛል። በዚህ የመኖሪያ መንደር የተለያዩ በተለይ ለነዋሪዎች ምቹ የሆነ የልጆች መጫወቻ፣ ለመኪና ማቆሚያ በቂ የሆነ ቦታ፣ እንደዚሁም የኤሌክትሪክ መቋረጥ ቢኖር ከፍተኛ አቅም ያላቸው ጄኔሬተሮች ያሉት በጣም ሰፊና ለመኖሪያ ምቹ የሆነ ከባቢ እንዲሆን ነው ሞን እየሰራ ያለው። ይህ አካባቢ በፊት ከነበረው ገጽታ በተሻለ መንገድ ለመኖሪያም ለንግድም ምቹ የሆነ አካባቢ ለመሆን እየሰራ ነው። ይህንን የመጀመሪያ ምዕራፍ ዛሬ ጀምሮ ከእናንተ ጋር ደስታውን እየተጋራ ይገኛል። መኖሪያ ቤት ማለት ምን ማለት ነው? ስሙ ሲጀምር መኖሪያ ቤት ማለት የሚኖርበት ቤት ማለት ነው። መኖሪያ ቤት ማለት ተረጋግቶ የሚኖርበት፣ ማህበራዊ ግንኙነት ሴትልድ የሚደረግበት፣ ልጆች ተረጋግተው የሚወለዱበት የሚያድጉበት፣ ለትውልድም የሚተላለፍበት የመኖር ቤት ማለት ነው። መኖሪያ ቤት ማለት ከፊት ሲጀምር መኖ መመገቢያ ነው። መኖሪያ ቤት ነው። መኖ መመገቢያ፣ መዋያ፣ መኖሪያ፣ ማረፊያ፣ ሰላምን የምታጣጥምበት፣ ከልጆች ጋር የምትጫወትበት ማረፊያ ማለት ነው። መኖሪያ ማለት ማለት ነው። በአጠቃላይ ህይወት ነው መኖሪያ። ለአንተ ዋስትና፣ ለሰላምህ፣ ለኑሮ፣ ለስራህም ስኬት የሚሆን መኖሪያ ቤት ይገልጸዋል የሚል ሀሳብ ነኝ። አመሰግናለሁ። የሞን ሪል ስቴት አሁን ላይ በሪል ስቴት ዘርፍ ያለው ብቸኛ ሳይቱ እዚሁ አየር ጤና ላይ የሚገኘው 7450 ካሬ ሜትር በላይ ስፋት ባለው ቦታ ላይ የሚገነባው ሳይቱ ነው ያለው። እዚህ ላይ 5 ብሎክ አፓርትመንት ብቻ ነው የምንገነባው። 5 ብሎክ ነው። ከዛ ውስጥ ሁለቱ ባለ 19 ፎቅ ናቸው፣ ሁለቱ ባለ 20 ፎቅ ናቸው፣ አንዱ ደግሞ ባለ 5 ፎቅ ይሆናል ማለት ነው። ከነዚህ ውስጥ ሶስቱ 3 ቤዝመንት ያላቸው ናቸው ለመኪና ማቆሚያ፣ ሁለቱ ደግሞ 2 ቤዝመንት ያላቸው አፓርትመንቶችን ነው የምንገነባው ማለት ነው። አሁን ላይ ለሽያጭ የወጡት 2 ብሎኮች ናቸው። በእኛ አጠራር ኤ3 እና ብሎክ ቢ የምንላቸው ናቸው። በኋላ ላይ አዲስ ብሎክ የሚለቅልን ከሆነ አቶ ጀማልን በኋላ ላይ ለእናንተ የምትሰሙት ይሆናል ማለት ነው። እንግዲህ ሞን ሪል ስቴት አጠቃላይ ኮምፓውንዱ ምን ነገሮችን አሟልቷል ስንል የመጀመሪያው የመዋኛ ገንዳ ነው። ከዛ ባለፈ ደግሞ 3 ዘመናዊ ሊፍቶች፣ እያንዳንዱ ህንፃ የምንገነባቸው የመኖሪያ አፓርትመንቶች 3 ሊፍት
ይኖራቸዋል ማለት ነው። ከዛ ባለፈ መጠባበቂያ ጄኔሬተር ለእያንዳንዱ ቤት ለምሳሌ ባለ 1 መኝታም ብትገዙ ባለ 2ም ባለ 3ም አንዳንድ የመኪና ማቆሚያ ይኖራቸዋል። ሌላ ደግሞ የጋራ መኪና ማቆሚያ ብለን ደግሞ ያዘጋጀነው ቦታ አለ። በተለያየ መልኩ ልትጠቀሙት የምትችሉት በኪራይ መልክ እንደዚህ መጠቀም የምትችሉት የስብሰባ አዳራሽ እያንዳንዱ ብሎካችን ላይ ደግሞ መጨረሻ ወለል ላይ ሰፊ ቴራሶችን አዘጋጅተን ነው የተለያዩ ፕሮግራሞችን ማዘጋጀት የሚያስችል። ሌላው የከርሰ ምድር ውሃን በተመለከተ ነው። የከርሰ ምድር ውሃም ሬዲ ነው። ካሁኑ ቀድመን ነው ያንንም የጨረስነው። የከርሰ ምድር ውሃም የተሟላለት ጂምናዚየም፣ የመዋኛ ገንዳ፣ ሲሲቲቪ ካሜራ፣ ይሄ ጋርቤጅ ሹት የምንላቸውን ነገሮች በጠቅላላ ያሟላ ነው። ሰፊ ደግሞ የሆነ ግሪን ኤሪያ ይኖረዋል ማለት ነው። ሌላው አጠቃላይ ህንፃው ወይም ደግሞ ከ7500 ካሬው ላይ 3980 ካሬው አካባቢ ላይ ነው ህንፃዎች የሚያርፉት። 3470 ካሬ ሜትር በላይ ወይም ደግሞ ከ46% በላይ የሚሆነው ግቢያችን ግሪን ኤሪያ እና የተለያዩ ፕሮግራሞች ማሳለፊያ ነው። እኛ የተጠቀምነው 50 ምናምን % የሚሆነው ነው። ከ46% በላዩ ለግሪን ኤሪያ የተለያዩ ማዘውተሪያዎችን የምትጠቀሙበት ነው። ይሄንን ድርጅቱ ሊገልጽላችሁ ይወዳል። እንዳልኳችሁ 2 ህንፃዎችን ባለ 19 ፎቅ 2 ቤዝመንት ያለው አለ። ከግራውንድ ፍሎር ጀምሮ ደግሞ እስከ 4ኛ ሙሉ የንግድ ማዕከል ያለው አንድ ህንፃ አለ። ከ5ኛ እስከ 9ኛ ፎቅ እስከ 19ኛ ፎቅ ደግሞ የመኖሪያ የሚሆኑ ማለት ነው። እንደዚህ አይነት አማራጮችን ይዘንላችሁ መተናል። ሌላው አንዱ ህንፃ ከአንዱ ህንፃ ጋር ሚኒመም ርቀት ያለው 15 ሜትር ነው። ከዛ ባለፈ 18 ሜትርም እንደዚህ አይነት ርቀት አላቸው አንዱ ህንፃ ከአንዱ ህንፃ። ይሄ ማለት የተፈጥሮ ብርሃንን ቆንጆ እይታን ማየት የምችሉባቸው የቤት አማራጮች እንዳሉን ለማሳወቅ ነው። አሁን ያሉን ህንፃዎች ላይ ያሉን የካሬ ሜትር አማራጮች ከ80 ካሬ ሜትር ጀምሮ ስፋት አለው። ከ80 ካሬ ሜትር ባለ 1 መኝታ ጀምሮ ለ80 ካሬውም የመኪና ማቆሚያ አመቻችተን ማለት ነው። ባለ 2 መኝታ 118 ካሬም አለን። ከ97 ካሬ ሜትርም ጀምሮ እንደምትመርጡት የብሎክ አይነት አለን። ቅድመ ክፍያችን ዝቅተኛው ቅድመ ክፍያ ቤት ለሚገዛ ሰው 8% ነው። ቀሪውን ከ10 ጊዜ በላይ በሆነ የክፍያ ስርዓት ግንባታን መሰረት አድርጎ ቀስ እያላችሁ የምትከፍሉበት መገንባቱን እያያችሁ የምትከፍሉበት አማራጭ ይኖረናል ማለት ነው። ከዛ ባለፈ የንግድ ሱቅም ደግሞ መግዛት የምትፈልጉ አሁን እዚህ ያላችሁበት ህንፃ ላይ 1ኛና 2ኛ ፎቅ ላይ የተወሰኑ የንግድ ሱቆች አሉን። 50% በመክፈል የንግድ ሱቆችን መግዛት የራሳችሁ ማድረግ የምትችሉበት አማራጭ አለ። ውስን ናቸው 1ኛና 2ኛ ላይ። ሌላው ከዚህ አጠገብ ደግሞ እየገነባ ነው ያለው የግንባታ ሂደት ላይ የሚገኘው ደግሞ ህንፃችን ላይ በአጭር ጊዜ ነው የምናስረክበው። እሱንም 30% በመክፈል 1ኛ 2ኛ ፎቅ ላይ የንግድ ሱቆችን መግዛት የምትችሉበት አማራጭ አለ። አጠቃላይ ህንፃዎቹ ሲያልቁ ይሄን አይነት እይታ ይኖረዋል ማለት ነው። 5 ብሎክ ነው እንደምታዩት። አንዱ ህንፃ ከአንዱ ህንፃ ሰፊ የሆነ ርቀት ያለው ብርሃናማ የሆነ ከ46% በላይ የሚሆነው ቦታ በግሪን ኤሪያ በመጫወቻ ስፍራ የሚሸፈን ሌላው ብቻ በህንፃ የሚካለል መሆኑን እንድታውቁት ነው። መኖሪያ ቤቶች ላይ አሁን ያለን ማክሲመም ቅናሽ 30% ነው። 100% ለሚከፍል ሰው 30% ድረስ ቅናሽ እናደርጋለን። በካሬ ሜትር ዋጋችን 73900 ነው። እዛ ላይ 30%፣ 20% የምንቀንስባቸው አሉ። አመሰግናለሁ። ተመልካቾቻችን ሞን ሪል ስቴት ያዘጋጀው መርሃ ግብር ላይ ነው የምንገኘው። በዛሬው መርሃ ግብር እንግዲህ የሞን ሪል ስቴት ባለድርሻ አካላት የተለያዩ ንግግሮችን እያደረጉ ይገኛሉ። በነገራችን ላይ ሞን ሪል ስቴት በ2015 ነበረ ግንባታውን የጀመረው በ2 ሰዎች ማለት ነው። አሁን ላይ እንግዲህ ቅድም ሳሳያችሁ የነበረውን ሞዴልም ጨምሮ ሌሎችም ቦታዎች እንግዲህ ትልልቅ ስራዎችን እየሰራ የሚገኝ ሪል ስቴት ነው። ለወደፊትም በአዲስ አበባ ብቻ ሳይሆን በክልል ከተሞችም ጭምር ለመምጣት እቅድ የያዘ ሪል ስቴት እንደሆነ ተነግሮኛል። ብዙ ነገር እየተነገረ ይገኛል በዛሬው በሞን ሪል ስቴት። እንዲሁም ደግሞ ለሌሎችም ተጠቃሚዎች በጣም ከፍተኛ የሆነ የቅናሽ እድልም አዘጋጅቷል። በእድሉም ደግሞ ተጠቀሙ እየተባለ እየተጋበዘ ይገኛል። በነገራችን ላይ ሰርፕራይዝ አለ ተብሏል። ሰርፕራይዙ ምንድነው የሚለውን አሁንም ፕሮግራሙ አላለቀም፣ ወደዛው እንመለስ። አሁን የተዘጋጀ ፎርም አለ። ያንን ፎርም እዚህ ለሚገኙ እንግዶች ብትሰጡልኝ ደስ ይለኛል።
ምን ኦፈር ቀረበ የሚለውን ነገር ከማስረዳቴ በፊት አስተናባሪዎች ለእንግዶች የተዘጋጀውን ፎርም ብትሰጡልን። እሺ፣ እሱን እየሰጣችሁልኝ ለእናንተ የሚታደለው ፎርም ምን እንደያዘ ልንገራችሁ። ቀደም ሲል አቤል ሲያቀርብ ሞን የራሱ የሆነ የአከፋፈል ስርዓት ነበረው። ያው እንደ አንድ የሪል ስቴት ዘርፍ ለደንበኞቹ የተለያየ አማራጭ ያቀርባል። አንደኛው ዋጋ ነው፣ ዋጋ ቅናሽ ማድረግ። ሁለተኛው ደግሞ ያንን ክፍያ የምንከፍልበት መንገድ ነው። ስለዚህ ከዚህ አንጻር ቀደም ሲል እንደተገለጸው ሞን ቤት ለሚገዙ፣ የንግድ ሱቅ ለሚገዙ ቅናሽ ያደርጋል። የመጀመሪያ ቅድሚያ ክፍያ 10%፣ 8% ቅድም እንደተገለጸው እያስከፈለ ቆይቷል። ቅናሽ ደግሞ እንደዚሁ 30%፣ 25% እያደረገ ቆይቷል። ዛሬ እዚህ ለተገኛችሁ እንግዶች፣ ዛሬ እዚህ ተገኝታችሁ ይህንን እድል ለነከሌ ይገባል ብላችሁ ለምታስቧቸው የቅርብ ሰዎች፣ እዚህ ሀገር ውስጥ ለሌሉ ለውጭ ቤተሰቦች፣ ጓደኛ፣ ዘመድ በእናንተ አማካኝነት ይህን እድል እንዲጠቀሙ በማሰብ አዲስ የዋጋ አማራጭ ከዚህ በፊት ባልነበረው መልኩ አቅርቧል። እሱም የአከፋፈል ስርዓቱ 4% ብቻ ተቀብዬ ለማስተናገድ ዝግጁ ነኝ ብሏል። እንደዚሁም በተለያየ አማራጭ 40% እና 30% ቅናሽ ለእናንተ አቅርቧል። ይሄ እድል ዛሬ እዚህ ላላችሁ፣ ፎርሙን ከወሰዳችሁ በኋላ በተወሰነ ጊዜ ገደብ ለምትመጡ 10 ቤት ገዢዎች የተሰጠ እድል ነው። 10 የቤት እና የንግድ ሱቅ ገዢዎች የተሰጠ እድል ነው። ፈጥነው ለመጡ ይህን እድል መጠቀም ይችላል። 4% ማለት ዛሬ ለተለያየ ጉዳይ ከምናወጣው ወጪ ለዚህ ብናውል ልንከፍለው የምንችለው ዋጋ ነው። 4% እውነቱን ለመናገር ይሄ እድል ምናልባት 10 ሰዎች ከመጡ በኋላ፣ ምናልባት ከሳምንት በኋላ፣ ምናልባት ከ15 ቀን በኋላ፣ ምናልባት ከወር በኋላ ሊገኝ የማይችል እድል ነው። ስለዚህ ይህን እድል እንድትጠቀሙበት ሞን ሪል ስቴት አቅርበዋል። ስለዚህ ፎርሙን ወስዳችሁ ሞልታችሁ አድራሻችሁን እዛ ላይ አስቀምጣችሁ ዛሬም መስጠት ትችላላችሁ። በተወሰነ ጊዜ ገደብ ውስጥ ደግሞ መታችሁ ካሳወቃችሁ ያ ቁጥር እስካልሞላ ድረስ ሞን እናንተን ለማስተናገድ ዝግጁ ነው የሚል መልእክት ነው ማስተላልፈው። በመቀጠል ዛሬ የተገኘንበት ዋና ዓላማ የንግድ ሱቅ ከሞን ለገዙ ደንበኞች በአጭር ጊዜ ውስጥ አስረክባለሁ ብሎ ከገባው ቀነ ገደብ በፊት ዛሬ የንግድ ሱቃቸውን ለማስረከብ እና በዚህ መልኩ ቀጣይ ስራውን እንደሚሰራ በፍጥነት የግንባታ ጥራቱን በጠበቀ መልኩ እንደሚሰራ ማረጋገጫም ጭምር እንዲሆን ነገም ደንበኛ ለምትሆኑ አሁንም ላላችሁ አብራችሁ ከሞን ጋር እንድትቆሙ የመገናኛም የመተዋወቂያም የወደፊት ግንኙነታችንንም የማጠናከሪያ መድረክ ነው። አሁን ለነዚህ ቤት የንግድ ሱቅ ገዢዎች የማስረከቢያ ቅጽና ቁልፎችን የምናስረክብበት ፕሮግራም ነው የሚኖረን። ስለዚህ እነዚህን 22 ያህል ደንበኞች ሙሉ ክፍያ የከፈሉ ደንበኞችን ወደ መድረክ ከመጥራቴና
ይህንን የመረከቢያ ቅጽ እና ቁልፍ ከመረከባቸው በፊት አቶ ኤፍሬምን እና አቶ አቤልን ወደ መድረክ በአክብሮት ጋብዛለን። አሁን እናስረክባለን። ምናልባት ከኤፍሬም እና ከአቤል በተጨማሪ የሪል ስቴት ባለቤት ተወካዮችን ወደ መድረክ መጋበዝ ያለብኝ ይመስለኛል። አቶ አብደላ ካላስቸገርሎት ወደ መድረክ ቢመጡልን። እሺ። አቶ ሳሙኤል ቀለሜ፣ አቶ ከድር አማን ሐሰን፣ መስከረም አስናቀ፣ ጀማል ኑሪ ላለመው፣ ልንሳችሁ እንግዲህ በጣም ደስተኞች ነን። ሞር ስቴትን በጣም እናመሰግናለን። በቀጣይኛ 2 ቤቶችም አለን። ፍጥነቱ እንግዲህ በዚሁ ይቀጥል እንላለን። አሁን የተሰጠንንም ዲስካውንት ኢንሻአላህ እንጠቀማለን። በጣም እናመሰግናለን። እንግዲህ ይሄ ዲስካውንት አዲስ ለሚመጡ ሳይሆን ነባሮችንም እያበረታታ ነው። ስለዚህ እድሉን ተጠቀሙበት። መርድ ታሪኩ ወልደ ጊዮርጊስ ተቀብሏል። ኡመር ውሳ ተቀበለ ይመስለኛል። አበባ ፍቃዱ፣ አዚዛ ሙሳ፣ አበባ ፍቃዱ፣ አዚዛ ሙሳ። ሁሉንም እንጠቀማለን። ሙን ቀድሞ በመገኘቱ በጣም አመሰግናለሁ። ሹክራን። በጣም አመሰግናለሁ። እድሉንም እንጠቀምበታለን። ቀድሞ በመድረሱም ደስተኞች ነን ነው ያለችው። እሺ፣ የቀረ ያለ አይመስለኝም። አቶ አብደላን፣ አቶ ኤፍሬምን፣ አቶ አቤልን ከልብ አመሰግናለሁ። በሞን ሪል ስቴት ስራና ስኬት ውስጥ ትልቅ አሻራ ያላቸው ትልቅ አስተዋጽኦ ያደረጉ ግለሰቦችን ነው የምንሸልመው ወይ ደግሞ ስጦታ የምንሰጠው። ሞን ያዘጋጀው ስጦታ ነው። የመጀመሪያው ይሄ ስጦታ የሚበረከትላቸው በእንደዚህ አይነት ሪል ስቴት እንደገና ደግሞ በሀገራችንም ቀደምት ሪል ስቴቶች ወደ ስራ ከመግባታቸው በፊት ከፍተኛ አስተዋጽኦ ያላቸው በሀገራችን ለሚታወቁ ታላላቅ ሪል ስቴቶች የሙያ ድጋፍ እና ምክር በመስጠት የሚታወቁ አሁን ከተማችን ላይ ያሉ የተለያየ ሪል ስቴቶች የእሳቸውን ድጋፍና ምክር እየሰሙ ለትልቅ ስኬት እንዲበቁ ያደረጉ ባለሙያ ናቸው። ሪል ስቴት ዘርፍ ላይ የትኛውም አሁን በስም ደረጃ የምታውቋቸው ሪል ስቴቶች ካሉ የእሳቸው ስምና የእሳቸው አሻራ የእሳቸው ምክር ያለበት ነው። በስራ ልምድ፣ በትምህርት ዝግጅት ከፍተኛ ልምድና በዚህ ዘርፍ የታወቁ ባለሙያ ናቸው። ሞን ሪል ስቴት ከተለያየ አንግል ከባለሙያ
ስራ አንጻር ከማርኬቲንግ ሙያውን ጠብቆ ስነ ምግባሩን ጠብቆ እንዲሄድ አስፈላጊውን ድጋፍ በማድረግ ዛሬ የመጀመሪያውን ዙር እንደዚህ አይነት ስኬት እንዲበቃ ካረጉት ግለሰቦች መካከል አንዱ ናቸው። አቶ ጀማል ኢብራሂምን በአክብሮት ወደ መድረክ ጋብዛል። እኔና አቶ ጀማል የምንተዋወቀው ከዛሬ 20 ወይ 30 ዓመት በፊት በሀገራችን ግንባር ቀደም ሪል ስቴት የነበረው አያት ሪል ስቴት ገና የሪል ስቴት ስራ ሲጀምር እዛ ላይ አንድ ከፍተኛ ባለሙያ ሆነው ሲሰሩ፣ ጀማል ደግሞ የኢትዮጵያ ቴሌቪዥን ጋዜጠኛ ሆነው እዛ ነው የምንተዋወቀው። ዛሬ ደግሞ በመሆን ተገናኝተናል። በጣም ደስተኛ ነኝ ከእሳቸው ጋር እንደዚህ በመገናኘታችን አብረን በመስራታችን። እሺ፣ እድሉ ስለተሰጠኝ በጣም ነው የማመሰግነው። እኔ እንደዚህ አዳዲስ የሚጀምሩ ሪል ዴቨሎፐሮች ስኬት ሳይ ልጆቼ አድገው ውጤት ፍሬ ሲያፈሩ የማየት ያህል ስሜት ስለሚሰማኝ እጅግ በጣም ደስታ ይሰማኛል። መሆንም የንግድ ስርዓቱ ወይም ኤቲክሱን አክብሮ በመስራቱ የደንበኞችን ቃል የገባውን ጠብቆ በቃል ማስረከብ በመቻሉ መሆንንም ላመሰግን እወዳለሁ። ታንክ ዩ ቬሪ ማች። እናመሰግናለን አቶ ጀማል። በመቀጠል እንደዚሁ በግንባታ ሂደት በተለያዩ የቢዝነሶች ውስጥ እዚህ ስራ ላይ ያሉ ጓደኞቻቸውን የንግድ አጋሮቻቸውን በማማከር ድጋፍ በማድረግ አይዟችሁ በማለት ከነሱ ጎን ሆነው ስራቸውን በማገዝ የሚታወቁ በሞን ሪል ስቴት ብቻ ሳይሆን በተለያዩ ከተማችን ባሉ ግንባታዎችም ላይ የተለያዩ ቢዝነሶችም ላይ በማማከር ድጋፍ በማድረግ ምክር በመስጠት የሚታወቁ ስራ ላይ ምንም የማይደራደሩ ጽኑ የሆኑ አንድ ሰው ለመሆን ሌት ተቀን ድጋፍ በማድረግ ከባለቤቶቹ ጋር አብሮ በመስራት የሚታወቁ ቀደም ሲል እዚህ መድረክ ላይ ያየናቸው አቶ አብደላ መሐመድ እንደዚሁ ይሄ ልዩ ሽልማት ይገባቸዋል በማለት ተዘጋጅቶላቸዋል። እንኳን ደስ አሎት። የሚሉት ነገር ይኖራል? ምለውን በሙሉ ጀማል ወስዶልኛል። እኔ ምለው ምንድነው አሉን ትላልቅ ስራዎች አሉን። ዛሬ ሱቅ የተረከባችሁ ነገ ሪል ስቴቱ ላይ አፓርታማው ላይ ያላችሁ ከጎናችን ሆናችሁ እየሰራችሁ እየሄዳችሁበት ያላችሁ መንገድ በጣም ትልቅ መንገድ ነው። እዚህ ቦታ ላይ ለመድረስ የእናንተ እገዛ ትልቁን አስተዋጽኦ አድርጎልናል። የኛ የሞን ሪል ስቴት ባለቤቶችና እኛ ብቻ አይደለንም። የእናንተን ድጋፍ የእናንተን እገዛ ነገ ምናልባት አፓርታማውን ከዚህ በተሻለ ድምቀት ለማክበር ዛሬም ነገም ከጎናችን ትናንት በነበራችሁት ልክ እንድትሆኑ ጥሪያችንን እናስተላልፋለን። እንድታግዙን፣ እንድታበረቱን ከልብ አደራ እንላለን፣ እንጠይቃለን። ኢንሻአላህ ነገ የገባነውን ቃል ከዚህ ዛሬ ሱቁን መቼም ታውቁታላችሁ። ሱቅ ስናስረክብ ይሄ ለሱቁ የወጣው ወጪ ወደ ላይ ብንገነባበት እጅግ በጣም ብዙ ስራዎችን መስራት እንችል ነበር። ስትራክቸሩን እንጨርስ ነበር ማለት ይቻላል። ግን ይሄ ቦታ እየሰራ ራሱን እየገነባ መሄድ አለበት። ለክፍለ ከተማውም ለወረዳውም ውበት ነው። አቶ ቶላ ቅድም እንደመሰከረው ውበት ነው የሚል ነገር ነው የያዝነው። አሁንም እንድትደግፉን እንድታግዙን እንፈልጋለን። ባለቤቶቹ ወይም አካሪዎቹ እኛ ብዙ ርቀን ላንሄድ እንችላለን። የእናንተን ድጋፍ ነው የምንፈልገው።
የበለጠ እንድንሰራ አበረታቱን። 24 ሰዓት ማለት ይቻላል እየሰራን ያለ ነው። ከዚህም በላይ ለመስራት ኢንሻአላህ ራሳችንን አዘጋጅተናል። የበለጠ አግዙን፣ በርቱ፣ ተወራቱ እላለሁ። አመሰግናለሁ። እናመሰግናለን አቶ አብደላ። ቀደም ሲል ሽልማቱን ያበረከቱልንም አቶ ኒሜርን ከልብ እናመሰግናለን። አሁን ተጨማሪ 2 ተሸላሚዎችን እንደዚህ ወደ መድረክ እጋብዛለሁ። ከዛ በፊት ሽልማት እንዲሰጡልን አቶ መሐመድ ሁሴርን በአክብሮት ወደ መድረክ እጋብዛለሁ። አቶ መሐመድ እሺ፣ በዚህ የሪል ስቴት ስራ ውስጥ እንደዚህ ዛሬ ያለንን ደስታ እንድናጣጥም ካረጉን ድርጅቶች መካከል ይህንን የሪል ስቴት በማማከር ዲዛይን በማድረግ በከተማችን አሉ ከሚባሉ በዚህ ዘርፍ ላይ ስመጥር ከሆኑ ስም ብቻ ሳይሆን በተግባር ትልልቅ ስራዎችን ከሰሩ የሙያ ዲሲፕሊን ካላቸው እንደ አንድ የስራ አጋር ብቻ ሳይሆን እንደ ባለቤትም ከሚሰሩት ተቋሞች መካከል ኤቲኤም ተጠቃሽ ነው እና የኤቲኤም ዋና ስራ አስኪያጅ አቶ አብዲ እዚህ ካለ አላቅም፣ እሱን በአክብሮት ወደ መድረክ እጋብዛለሁ። ወጣቱና ስራ ላይ በጣም ጎበዝ ከሆነው አብዲ በተለይ በብዙ የዲዛይን ዘርፎች ላይ ማሸነፉን አውቃለሁ። የእጁም የዲዛይን ጉዳዮችን በማስፈጸም ትልልቅ ለሪል ስቴት ላይ ላሉ ተቋማት ትልቅ እረፍት የሚሰጥ ባለሙያ ነው። ጭንቀታቸውን የሚጋራ የሚያሳርፍ ባለሙያ ነው። ስለማውቀው ነው ይሄን የምናገረው በድፍረት። ስለዚህ እንኳን ደስ አለ። የዚህ አካል በመሆነ በጣም ደስተኛ ነኝ። የምትለው ነገር ካለ ደስ ይስጥ። እሺ፣ በመጀመሪያ እንግዲህ ዛሬ ሱቅ ለተረከባችሁ እንግዶች እንኳን ደስ አላችሁ ማለት ወዳለሁ። ፕሮጀክቱ ቅድም ሲብራራ እንደነበረው ያው በጣም ግዙፍ ፕሮጀክት ነው። ከምንሰራቸው ትላልቅ ፕሮጀክቶች ውስጥ አንዱ ነው ባይዘው። እኛም እንደ ቢሮ እንደ ዲዛይነር ብቻ ሳይሆን ቅድም እንደጠቀስከው እንደ ባለቤትም በሁሉም ዘርፍ እያገዝን እዚህ ደርሰናል። ስራው ግን ገና ከአሁንም በኋላ በጣም ብዙ የሚሰሩ ስራዎች አሉ። በዚሁ መልኩ እየተጋገዝን እንግዲህ እስከ መጨረሻው ቤቶቹንም በእንደዚሁ መልኩ እያስረከብን እንሄዳለን ብዬ አስባለሁ። አመሰግናለሁ። አቶ አብዲን ከልብ አመሰግናለሁ። እሺ፣ በመቀጠል የምናልፈው እንደዚሁ በዚህ ግንባታ ውስጥ ግንባታው ደረጃውን ጠብቆ በተፈለገው ጊዜ እንዲገነባ እንዲያልቅ ባለሙያ መድቦ ስራዎቹ እንዲሰሩ እንዲፈጸሙ በማድረግ የዚህ የሞን ሪል ስቴት ኮንትራክተር የሆነው አቶ ዳንኤል ጸጋዬ ሌላው እውቅና የሚሰጠውና ስጦታ የተበረከተለት አንዱ ወንድማችን እሱ ነው። አቶ ዳንኤልን በአክብሮት ወደ መድረክ ጋብዛለሁ። ዳንኤል ጸጋዬ አቶ ዳንኤልን በመወከል የተዘጋጀላቸው ስጦታና ልዩ ዋንጫ ወይም በግላስ የተዘጋጀች ማስታወሻ ነች። እሱን ትቀበልልናል። በጣም አመሰግናለሁ። አቶ አቤልንም አቶ መሐመድንም አቶ ኤፍሬምን ከልብ እናመሰግናለን። እንግዲህ ዝግጅታችን ዋናው የዝግጅታችን ዛሬ የተሰባሰብንበት ጉዳይ ይሄ ነበር። ምናልባት ከዚህ ፕሮግራም ጋር በተገናኘ በተለይ ሱቅ ከተረከባችሁ መካከል እድል ያልሰጠዋችሁና ይሁን ነገር ማለት እንፈልጋለን ለምትሉ እድል እንሰጣለን። ከዛ በተረፈ ቀጣዩ
ፕሮግራማችን የሚሆነው ሞን የገነባቸውን እነዚህ የንግድ ሱቆች ይህንን ብሎክና የሳይቱ ላይ ያሉ የግንባታ ሂደቶችን መከታተልና ማየት መጎብኘት ነው የሚሆነው። ከዛ ይዘጋጀልን ሻይ ቡና እሱን ብለን እንለያያለን ማለት ነው። እንግዲህ በዛሬው ከሞን ሪል ስቴት ሱቅ ከገዙ ደንበኞች መካከል አንድ ሰው ጋብዤላችኋለሁ። እንታወቅ። ስሜ አበባው ታደሰ ይባላል። እጅግ በጣም ደስ ብሎናል። እኛ ግዢውን የፈጸምነው በቅርብ ጊዜ ነው፣ ግን ከአንዳንድ ቀድሞ ከገዙ ሰዎች በሰማነው ኢንፎርሜሽን መሰረት ሞን ሪል ስቴት በገባላቸው ቃል መሰረት እንደውም ከገባላቸው ቃል ቀድሞ ቁልፍ ለማስረከብ ችሏል። እኛም እድለኞች ሆነን ዘግይተን የመጣ ነው፣ ግን እድሉን አግኝተን እኛም ገዝተን ከሌሎቹ እኩል ቀድሞ ከገዙት እኩል ቁልፍ ተረካቢ ሆነናል። እጅግ በጣም ደስ ብሎናል። ደስ ይላል። እንግዲህ የሪል ስቴት ገበያው በአሁኑ ሰዓት ብዙ አለና እንደው ሞን ሪል ስቴትን እንድትመርጡ ያደረጋችሁ ምክንያት ካለ እሱን ብናውቀው። እንደውም እዚህ ላይ አንድ ነገር የምናገረው ለሪል ስቴት አሁን ባለው ትረስት በማርኬቱ ላይ እኔም ብዙ አስቸጋሪ ነገሮች ስለነበሩ እኔም ብዙ ትረስቱ አልነበረኝም፣ ግን በቅርብ ቤተሰብና በጓደኞች አማካኝነት ሞን ሪል ስቴት እንድጎበኝና ቼክ እንዳደርግ ተነግሮኝ መጥቼ ቼክ አድርጌ አይቼ ያለውን ዲቴይል ከተማ ውስጥ ያለውን ማርኬት አሰስ ካደረግኩ በኋላ በማርኬት ቫሊዩም በትረስትም ቅድሚያ ሆኖ ያገኘሁት ሞን ሪል ስቴት ነው። በዛም ሱቅ ብቻ ሳይሆን በጣም ትረስቱ ከፍ ያለ ስለሆነ ተጨማሪ ቤትም በ100% ቤትም ሱቅም ሁለቱንም 100% ከፍለን ሱቁን ዛሬ ተረክበናል። ሆፕፉሊ በገቡት ቃል መሰረት ደግሞ 2 ዓመት ተኩል አካባቢ ቃል ገብተዋል። በገቡት ቃል መሰረት ቤቱንም ያስረክቡናል ብለን ተስፋ እናደርጋለን። በቀጣይ እናደርጋለን። እንግዲህ ዛሬ ሱቅ ነው የተረከቡት። ከዛም ባለፈ እንግዲህ በዛሬው ፕሮግራም ላይ አዲስ የሆነ ሰርፕራይዝም ነበረ። ቅድም እዚህ ለሚገዙ ሰዎች 4% ቅናሽ ደግሞ 4% ቅድመ ክፍያ እየተባለ ነው። እሱን አሁን በተመለከተ እኛም እየተነጋገርን ነው በቤተሰብ ደረጃ። እኛም ብቻ ሳይሆን አሁን እኛ ኦልሬዲ ገዝተናል። ተጨማሪ ቤተሰብም ጓደኞችም አሉ። እኔ ከውጭ ነው እንዳጋጣሚ የመጣሁትና እንግዲህ አሁን ቁልፍ ተረክበናል። የቤቱን ፕሮግረስ እንዳለ ነው። ለሌሎችም ጓደኞቻችን እኛም በቤተሰብ ደረጃ ተጨማሪ ግዢዎችን ለማድረግ እንግዲህ ወረቀቱን ወስደናል። ከምክክር በኋላ እንግዲህ ተጨማሪ እንወስናለን። አዎ ምንም ጥርጥር የለውም። ብዙ ቤት መግዛት የሚፈልጉ እንግዲህ ተመልካቾች ይኖሩናል። እስኪ ለነሱ ደግሞ መልእክታችሁን አስተላልፉላቸው። እንግዲህ ቤት ለመግዛትም ተጨማሪ ሱቅም ለመግዛት ለሚፈልጉ መታችሁ ሞን ሪል ስቴትን በተግባር በወሬ ሳይሆን በተግባር መታችሁ አይታችሁ ቼክ አድርጋችሁ እናንተም እንደኛ ቁልፍ ተረካቢ እንድትሆኑ እንጋብዛቸዋለን። እሺ አቶ አበባው ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁኝ። ከሞን ሪል ስቴት የገዙትን ቤት ደግሞ እንግዲህ እንደሚጠቀሙበት በሱቁም ተጠቃሚ እንደሚሆኑ ደስተኛ እንደሚሆኑ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። ታንክ ዩ። እኔም አመሰግናለሁ። ታንክ ዩ። አቶ ኤፍሬም እንግዲህ ዛሬ ከሞን ሪል ስቴት ጋር በጣም ቆንጆ የሆነ ቆይታ አድርገናል። በተለይም ደግሞ ብዙ ሰዎች የሚያነሱት የታማኝነት ጉዳይ፣ የፍጥነት፣ የጥራት ጉዳይም በሞን ሪል ስቴት ላይ ድርድር የማይደረግበት ነገር እንደሆነ እንግዲህ በስፋት አይተናል። ቆንጆ ቆይታ ነበር ያደረግነው። እኔም ስለመጣሽ ስለጎበኛችሁን በጣም አመሰግናለሁ። እንዳየሽው እኛም እንደ ድርጅት ታማኝነታችንን ያሳየንበትና የገለጽንበት ፕሮግራም ነው። ስለዚህ ስለታደምሽ በጣም ደስ ብሎኛል። እኛም ስለጋበዛችሁን እጅግ አድርገን እናመሰግናለን። እንግዲህ በነጃሺ ቢዝነስ ስም ደግሞ ምስጋናችን ይድረስ። ተመልካቾች እንግዲህ በሰራችኋቸው ስራዎች እንዳመሰገናችሁ ተስፋ እናደርጋለን። በነጃሺ ቢዝነስ በኩል ደርሷል። አመሰግናለሁ። መልካም ጊዜ ሆነልሽ። እሺ
ከነጃሽ ቲቪ የምትወዱትን ነጃሽ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመረን። ከዛ ደግሞ በሞን ሪል ስቴት ያደረግነውን ቆይታ በጉብኝት ሰዓታችን ወደ እናንተ አደረስናችሁ። አሁን ደግሞ ለስንብት ተገናኝተናል። የተወደዳችሁ ተመልካቾቻችን በነጃሽ ቢዝነስ ፕሮግራም የተለያዩ የንግድ ተቋማት ካላችሁ እንድጎበኝላችሁ የምትፈልጓቸው ተቋማት ካላችሁ ስፖንሰር ማድረግ የምትፈልጉ አብራችሁ መስራት የምትፈልጉ ተቋማት በሙሉ ከስር ባለው ስልክ ቁጥር ደውሉልን። እኛ ደስ ብሎ እንቀበላችኋለን። ከነጃሽ ቢዝነስ ጋር አብራችሁ የምትሰሩ የምትደውሉልን ኑና ጎብኙን ለምትሉ ተቋማቶች በሙሉ ደግሞ ከወዲሁ ምስጋናችንን ይድረስልን ብለናል። የተወደዳችሁ ተመልካቾቻችን ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ዙበይዳ ሐሰን ነኝ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የህፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ